ሰላም እንዴት ናችሁ? የመስቲ ቤተሰቦች አሁንም በድጋሚ ፓርቲቱን ይዤላችሁ መጥቻለሁኝ። የ2017 የኤግዚት ኤግዛም ጥያቄዎችን አሰባስቤ በዚህ ቪዲዮ ማቴሪያል በደንብ ግልጽ በሆነ መንገድ እያንዳንዱን ኦልተርኔቲቭ የተረዳችሁበት የምትሄዱ ቪዲዮ ነው አዘጋጅቼ ይዤላችሁ የመጣሁት። ሰው እንደተለመደው ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን፣ ላይክ ኮሜንት ማድረጋችሁን አትርሱ። ቀጥታ ወደ ጥያቄዎች እንሄዳለን ማለት ነው። ኦኬ question number 1 ABC company wants to differentiate its brand by delivering a product that competitors are unable to offer the difference. Such differentiation criteria is A. Distinctive, B. Affordable, C. Profitable, D. Communicable. እንግዲህ ብዙ አይነት ዲፈረንሺዬሽን ክራይቴሪያዎች ወይም ደግሞ ስትራቴጂዎች አሉ። አንድ ድርጅት ኤቢሲ የሚባል ካምፓኒ ሌሎች ኮምፒቲተርስ ከሚላቸው ፊርሞች ጋር ሲያነጻጽረው እነዚህ ኮምፒቲተርስ የምንላቸው ፊርሞች መስጠት የማይችሉት ፕሮዳክት ወይም ደግሞ ፕሮዳክቱ የሚያመርተው ኤቢሲ ካምፓኒ የሚያመርተው ፕሮዳክት ኮምፒቲተሮች የሚያመርቱት አይነት ፕሮዳክት ያልሆነ which means ኤቢሲ ካምፓኒ የሚያመርተው የተሻለ ፊውቸር ያለው የተሻለ ኳሊቲ ያለው የተሻለ ፐርፎርማንስ ያለው ፕሮዳክት ከሆነ ያን ዲፈረንሺዬሽን ክራይቴሪያ ምን ይባላል ነው። ሶ ቾይስ ኤን ስንመለከት ዲስቲንክቲቭ ማለት እንግዲህ ሌላ ሪቫል ፊርምስ ኮምፒቲተርስ የምንላቸው መስጠት የማይችሉት ዲፈረንስ መፍጠር የማይችሉ ከሆነ እኛ ጋር ብቻ ካለ ነስ ይሄ ዲፈረንሺዬሽን የምንፈጥርበት ምንድነው አንደኛው ክራይቴሪያ ነው ዲስቲንክቲቭ የምንለው ማለት ነው። ቢ አፎርዴብል የምንለው ደግሞ የኛው ዲፈረንሺዬሽን ክራይቴሪያ ነው ሚንስ ነው ልዩነት ለመፍጠር የምንጠቀምበት ነው። አፎርዴብል የምንለው እንግዲህ ከስተመሮች ወይም ደግሞ ባየርስ ለዛ ፕሮዳክት መክፈል ይችላሉ ወይ ነው። ናይስ መክፈል ይችላሉ ወይ ነው። ስለዚህ ይሄ የሚያወራው ስለ ክፍያ አይደለም፣ ስለ ፐርቼዚንግ ፓወር ሳይሆን የሚያወራው ምንድነው ኮምፒቲተርስ የምንላቸው ፊርማዎች ማድረግ የማይችሉት ዲፈረንስ መፍጠር የማይችሉት ግን ኤቢሲ ካምፓኒ ደግሞ ማድረግ የሚችለው ምንድነው ናይስ ፕሮዳክቱን ልዩ ማድረግ ኳሊቲ የሆነ ፕሮዳክት ማምረት ኳሊቲ የሆነ ሰርቪስ መስጠት የተሻለ ፐርፎርማንስ ያለው ፕሮዳክት እና ሰርቪስ ከሆነ ዲስቲንክቲቭ ይሆናል። ሶ ቾይስ ቢ አፎርዴብል የሚሆነው አይሆንም ማለት ነው። ሲ ፕሮፊቴብል ካምፓኒው እንግዲህ የተሻለ ፕሮፊት ኢርን የሚያደርግበት ፕሮዳክት ወይም ደግሞ ሰርቪስ ከሆነ ነው ከሌሎቹ አንጻራዊ እሱ የተሻለ ሬቨኒው ጀነሬት አድርጎ የተሻለ ፕሮፊት የሚያገኝበት ከሆነ። ዲ ኮሚኒኬብል የምንለው ነው ያ ፕሮዳክት ያ ሰርቪስ ለከስተመሮች የሚሰጠው ቤኔፊት መኖሩን ማወቅና መረዳት which means customers have to be in a position of understanding the products and service that this product and service do have a benefit. እንግዲህ ከስተመሮቹ ይሄ ፕሮዳክት ይሄ ሰርቪስ የሚሰጠን ቤኔፊት አለ ብለው የሚያስቡት ከሆነ ኮሚኒኬብል ይባላል ማለት ነው። ስለዚህ በጥያቄው መሰረት እንግዲህ ኤቢሲ ካምፓኒ ከሪቫል ፊርሞቹ ከኮምፒቲተሮቹ የተለየ ፕሮዳክት ነው የተለየ ብራንድ ነው ያለው። ስለዚህ ፕሮዳክቱን የተለየ ስላደረገው ይሄ ዲፈረንሺዬሽን ክራይቴሪያ ዲስቲንክቲቭ እንለዋለን ማለት ነው። የሁለተኛው ጥያቄ ሚስተር ፈንታውን has been given the opportunity to receive BRR $450,000 for years from now with annual compounded interest of 15%. How much amount of money must he deposit today? እንግዲህ ሚስተር ፈንታውን አራተኛው ዓመት መጨረሻ ላይ 450 ሺህ ብር ጀነሬት ማድረግ ይፈልጋል። ሚስተር ፈንታውን በ15% ዛሬ ምን ያህል ዲፖዚት ያደረግ? እንግዲህ ጥያቄው ምንድነው አራተኛው ዓመት መጨረሻ ላይ ወይም ደግሞ የዛሬ 4 ዓመት መጨረሻ ላይ 450 ሺህ ብር ጀነሬት ለማድረግ ሚስተር ፈንታውን በ15% ዛሬ ምን ያህል ዲፖዚት ቢያደርግ ነው ይሄንን 450 ሺህ ብር after 4 years ጀነሬት ማድረግ የሚችለው ወይም ደግሞ ሪሲቭ ማድረግ የሚችለው? ሰው ይሄን የሚሰራው እንግዲህ ዲስካውንቲንግ ፎርሙላ በመጠቀም ነው which means we have to discount the future value to the present value. ወደፊት የምናገኘው 450 ሺህ ብር እንደ ፊውቸር ቫልዩ ነው whereas የን ፊውቸር ቫልዩ ዲስካውንት ማድረግ መቻል አለብን። የ450 ሺህ ብር ዛሬ ዋጋው ምን ያህል ነው የሚለውን መፈለግ ነው። so we have to calculate the present values of these 450,000 ብር
that will be received at the end of the 4th year አራተኛው ዓመት መጨረሻ ላይ ሪሲቭ የሚደረገውን 450,000 ብር ነይስ ዲስካውንት ባክ ስናደርገው ዛሬ ዋጋው ምን ያህል ነው ብለን ካልኩሌት ስናደርገው የምናገኘው ፕሬዘንት ቫልዩ ይሆናል ማለት ነው ስለዚህ present value ነው which means compound amount ፎርሙላውን ካወቅን compound amount ፎርሙላውን በመጠቀም present value መጠቀም እንችላለን present value ፎርሙላ ወይም ደግሞ discounting ፎርሙላው ደግሞ ይሄ ነው present value equals with future value over 1 plus i the power of n i ማለት እዚህ ጋር interest rate per conversion period ናት ወይም ደግሞ r over m ማለት ነው r የሚያመለክተው ምንድነው nominal interest rate annual interest rate or interest rate per annum ነው m የሚያመለክተው እዚህ ጋር ምንም ባላስቀምጥላችሁም number of conversion periods per year ነው በአመት ውስጥ ምን ያህል ጊዜ ነው interest compound የሚደረገው ወይም ደግሞ ካልኩሌት የሚደረገው ነው እዚህ ጋር ግን ምንድነው የሚለው compounded annual compounded interest of 15% ስለሚል interest is compounded annually m ስንት ሆነች ማለት ነው አንድ ሆነች ማለት ነው n number of compounding periods ማለት ነው the number of times in which interest compounded within the deposit or loan period በአጠቃላይ በብድር ጊዜያቱ በአጠቃላይ በዲፖዚት ፔሪዮዱ በአራት አመት ውስጥ ኢንተረስት ምን ያህል ጊዜ ነው ኮምፓውንድድ የሚደረገው ኢንተረስት ምን ያህል ጊዜ ነው ካልኩሌት የሚደረገው ስንል n ይሆናል ማለት ነው ወይም ደግሞ number of compounding periods እንለዋለን ማለት ነው so using this formula present value formula ምን ማድረግ ነው given አውጥቶ እነዚህ ቁጥሮች ሰብስብ ማድረግ ነው future value ስንት ነው 450,000 ብር ነው ሲካፈል 1 plus i እዚህ ጋር r over m ስለሆነ r 15% ነው m ስንት ነው 1 ነው ምክንያቱም ኢንተረስት ኮምፓውንድ የሚደረገው በአመት አንድ ጊዜ ስለሆነ annually ስለሚል እዚህ ጋር ማለት ነው annually ስለሚል ማለት ነው ስለዚህ 15% ሲካፈል ለ1 15% ነው ስለዚህ 1 ሲደመር 0.15 ይሆናል the power of 4 n እዚህ ጋር mt ማለት ነው m number of conversion period ነው I mean yes number of conversion period ነው t ማለት ደግሞ deposit period ለ4 አመት ምክንያቱም አራተኛው አመት መጨረሻ ላይ ነው ይሄ 450,000 ብር ጀኔሬት መደረግ ያለበት ስለዚህ ዛሬ ዋጋው ምን ያህል የሚለውን ካልኩሌት ለማድረግ ወይም ደግሞ ዛሬ ሚስተር ፈንታው ምን ያህል ዲፖዚት ማድረግ እንዳለበት ለማወቅ ይሄንን እናደርጋለን ማለት ነው ኦኬ ሶ present value እንግዲህ ካልኩሌት ስናደርግ 450,000 ሲካፈል 1.5 the power of 4 ስናደርገው 257,288.58 ብር ይሆናል ማለት ነው አራተኛው አመት መጨረሻ ላይ 450,000 ብር ሪሲቭ ለማድረግ ወይም ደግሞ አኮሞዴት አድርገን ማግኘት ከፈለግን አሁን መጀመሪያው አመት ላይ ወይም ደግሞ present value መሆን ያለበት 257,288 ብር ይሆናል ማለት ነው እዚህ ጋር እንደዚህ አይነት የተቀመጠ ኦፕሽን የለም ግን ሊጠጋ የሚችለው ይሄኛው ነው 257,568 የሚለው ቢሆን የተሻለ ነው choice D okay ሶስተኛው ጥያቄ books and public documents are considered as an example of a direct observation methods books and public documents የምንላቸው early organized ሆነው ተጽፈው የተቀመጡ ዶክመንቶች ናቸው ስለዚህ direct observation ሜቶዶች አይደሉም እነዚህ b secondary data sources c experimental data collection methods experimental data collection methods አይደሉም experiment ኮንዳክት ለማድረግ የሚያስፈልገን ሌላ ሜቢ ኢኩዊፕመንት ማሽን ያስፈልጋል ኤክስፐሪመንት ግሩፖች ኤ እና ቢ ወይም ደግሞ ኤ እና ሲ ብለን ኮንትሮል ግሩፕ ኤክስፐሪመንት ግሩፕ ብለን ልንከፍላቸው እንችላለን እዚህ ጋር የምንጠቀማቸው መጽሐፎች ወይም ደግሞ ፐብሊክ ዶክመንቶች የሉም ዲ ፕራይመሪ ዳታ ሶርስስ ፕራይመሪ ዳታ ሶርስ አይደለም ስለዚህ ቡክስ ኤንድ ፐብሊክ ዶክመንትስ አር ቤስት ኤግዛምፕልስ ኦፍ ሰከንዳሪ ዳታ ሶርስስ ይሄ ምንም የሚያሻማ ወይም ደግሞ የሚከብድ ጥያቄ አይደለም ሰከንዳሪ ዳታ ሶርስ የምንላቸው አስቀድመው በሌላ ኢንቨስቲጌተር በሌላ ሪሰርቸር የተጻፉ መጽሐፍ የተዘጋጁ ፐብሊክ ዶክመንትስ ላይክ ሪፖርትስ ማኑዋል ሪፖርት ሊሆን ይችላል አኑዋል ሪፖርት ሊሆን ይችላል እነሱ ተጽፈው የተቀመጡት ናቸው ዌል ኦርጋናይዝድ የሆኑ ዌል ፐብሊሽድ የሆኑ ጆርናል አርቲክልስ የምንላቸው ማጋዚንስ ኒውስ ሌተርስ ኦር ኒውስ ፔፐር የምንላቸው እነዚህ በሙሉ ሰከንዳሪ ዳታ ሶርስ እንላቸዋለን ማለት ነው ስለዚህ choice B ትክክለኛው መልስ ነው question number 4 which one of the following is not voluntary fringe benefit fringe benefit ማለት እዚህ ጋር እንግዲህ non wage non salary benefit ማለት ነው ከደሞዝ ውጪ የሚሰጠን ሌላ ጥቅም fringe benefit ይባላል fringe benefit can be classified as
ቮለንታሪ ኤንድ ማንዳቶሪ ፍሪንጅ ቤኔፊት ተብሎም ይከፈላል። እንግዲህ እዚህ ጋር ኖት ቮለንታሪ ፍሪንጅ ቤኔፊት ማለት ማንዳቶሪ ፍሪንጅ ቤኔፊት ማለት ነው። ከጥያቄው እንደምትመለከቱት ኖት ቮለንታሪ ፍሪንጅ ቤኔፊት ነው የሚለው። አንድ ካምፓኒ ኔክስት ማንዳቶሪ ሊሰጣቸው የሚገባቸው ምኖች አሉ ከደሞዝ የተለየ ነን ዌጅ ቤኔፊቶች አሉ ማለት ነው። ኤ ሴኩሪቲ ኤንድ ሜዲካል ኬር፣ ቢ ግሩፕ ኢንሹራንስ፣ ሲ ዳይዝ ሪታየርመንት ፈንድ፣ ዲ ሊቭ ፕሪቪሌጅስ የምንለው ሶ ቢሲዲ ግሩፕ ኢንሹራንስም ዳይዝ ሪታየርመንት ፈንድም አንድ ሊቭ ፕሪቪሌጅ የምንላቸው በሙሉ እነዚህ ቮለንታሪ ናቸው። ድርጅቱ በራሱ ፈቃደኝነት ለሰራተኞቹ የሚሰጣቸው ቤኔፊቶች ወይም ደግሞ ፍሪንጅ ቤኔፊቶች ናቸው እነዚህ ቤኔፊቶች ማለት ነው። ስለዚህ ድርጅቱ ምንም የሚያስገድደው ህግ የለም። ድርጅቱን ፎርስ የሚያደርገው ወይም ደግሞ የሚያስገድደው ምንም አይነት ህግ የለም። ድርጅቱ በራሱ ዊሊንግነስ በራሱ ፈቃደኝነት ግሩፕ ኢንሹራንስ ለሰራተኞቹ ሊሰጥ ይችላል። ዴዝ ሪታየርመንት ሊሰጥ ይችላል። ሊቭ ፕሪቪሌጅ የምንለውን ካምፓኒ ሊሰጥ ይችላል። ግን በህግ የተቀመጡ ኔስ ያንን ፍሪንጅ ቤኔፊት እንዲሰጥ የሚያስገድደው ሴኩሪቲ ኤንድ ሜዲካል ኬር የምንለው። ለምሳሌ ሆስፒታሎችን ስንመለከት ሆስፒታል ውስጥ ወይም ደግሞ ጤና ሴንተር ውስጥ የሚሰራ ሰራተኛ የግድ ሜዲካል ኬር ይሰጠዋል። ይሄ በህግ የተቀመጠ ወይም ደግሞ ህግ ያስገድደዋል ማለት ነው። ሆስፒታሉን ህግ ያስገድደዋል። ያ ሰራተኛ የሆስፒታሉ ሰራተኛ የሆስፒታሉ ስታፍ በነፃ እንዲታከም ወይም ደግሞ የሆነ ያህል ፐርሰንት ዲስካውንት ተደርጎለት እንዲታከም ህክምና እንዲያገኝ ሜዲካል ኬር እንዲያገኝ በህግ የተቀመጠ ወይም ደግሞ በህግ የሚያስገድደው ከሆነ ይሄ ማንዳቶሪ ወይም ደግሞ ኖት ቮለንታሪ ፍሪንጅ ቤኔፊት እንለዋለን። ስለዚህ ሴኩሪቲ ኤንድ ሜዲካል ኬር የሚለው ይሆናል ማለት ነው። this is mandatory. Question number 4. A marketing concept or philosophy that advocates in making superior products by stating that customers will favor products with quality, performance, or innovative feature is A. Production concept, B. Product concept, C. Selling concept, D. Marketing concept. ይህ ጥያቄ እንግዲህ በዋናነት ስለ ማርኬቲንግ ኮንሰፕት ወይም ደግሞ ማርኬቲንግ ፊሎሶፊ ብዙ አይነት ወደ 5 የሚደርሱ ማርኬቲንግ ኮንሰፕቶች ወይም ደግሞ ፊሎሶፊዎች አሉ። ፕሮዳክሽን ኮንሰፕት ምን ላይ ነው ፎከስ የሚያደርገው? ፕሮዳክሽን ኮንሰፕት የሚጠቀሙ ምን አይነት ድርጅቶች ናቸው? ምን አይነት አይዲዮሎጂ ምን አይነት አሳምፕሽን ያላቸው? ፕሮዳክሽን ኮንሰፕትን የሚጠቀሙ ድርጅቶች ያላቸው ኦቨርኦል አሳምፕሽን ምንድነው? ከስተመሮች የሚፈልጉት ኢዚሊ አቬሌብል የሆነ ፕሮዳክት በዝቅተኛ ዋጋ ነው ብለው የሚያስቡ ድርጅቶች የሚጠቀሙት ኮንሰፕት ፕሮዳክሽን ኮንሰፕት ይባላል ማለት ነው። ቢ ፕሮዳክት ኮንሰፕት የምንለው ደግሞ ካምፓኒዎች ምን ብለው ያስባሉ? እዚህ ጋር ከስተመሮች የሚፈልጉት ፕሮዳክት የተሻለ ኳሊቲ ያለው የተሻለ ፐርፎርማንስ ያለው ኢኖቬቲቭ ፊውቸር ያለው ፕሮዳክት ባሪት ኦፍ ፕሮዳክት የሚፈልጉ ከስተመሮች ናቸው። ይሄንን አይነት ኮንሰፕት የሚጠቀሙ ካምፓኒዎች የሚያመርቱት ፕሮዳክት ሪሌቲቭሊ የተሻለ ኳሊቲ ያለው ሪሌቲቭሊ የተሻለ ፐርፎርማንስ ያለው ሪሌቲቭሊ ኢኖቬቲቭ ፊውቸር ያለው because they assume that customers need a product and service having a better quality and performance ብለው ስለሚያስቡ ማለት ነው። ስለዚህ ትክክለኛው መልስ ቾይስ ቢ ነው። ሴሊንግ ኮንሰፕትን ስንመለከተው ካምፓኒዎች እዚህ ጋር ምን ብለው ያስባሉ? ያመረትነው ፕሮዳክት ያዘጋጀነው ሰርቪስ ፕሮሞት ካላደረግነው አድቨርት ካላደረግነው ነስ ኤክስቴንሲቭ የሆነ ሴል ጀነሬት ማድረግ አንችልም ብለው የሚያስቡ ድርጅቶች ናቸው። ስለዚህ ፕሮዳክቱ ሰርቪሱ ፕሮሞት መደረግ መቻል አለበት። ይህንን የሚጠቀሙ ደግሞ ድርጅቶች አሉ። or a combination of different marketing concepts or philosophy ሊጠቀሙ ይችላሉ። not only a single marketing concept or philosophy that the firm exploit. አንድ ድርጅት የግድ አንድ ብቻ አይደለም የሚጠቀመው a combination of product and selling concept ሊጠቀም ይችላል። ኳሊቲ ያለው ፕሮዳክት የተሻለ ፐርፎርማንስ ያለው ኢኖቬቲቭ ፊቸር ያለው ፕሮዳክት በማምረት ያበረተውን ፕሮዳክት ደግሞ ምን የማድረግ ፕሮሞት የማድረግ ይህንን አይነት ኮንሰፕት የሚጠቀሙ ወይም ደግሞ ኢምፕሎይ የሚያደርጉ ድርጅቶች ይኖራሉ። ማርኬቲንግ ኮንሰፕት የምንለው ካምፓኒዎች ምን ብለው ያስባሉ በዚህን ሰዓት ወይም ደግሞ ይሄን የሚጠቀሙ ይህን ፊሎሶፊ የሚጠቀሙ ድርጅቶች መጀመሪያ ከማምረታችን በፊት እና ሰርቪስ ከመስጠታችን በፊት first we have to identify the customer wants and needs
ከስተመሮቹ ሪሊ የሚፈልጉት ምንድነው ምን አይነት ፕሮዳክት ይፈልጋሉ ምን አይነት ሰርቪስ ይፈልጋሉ so marketing concept is concerned with identification of customer wants and customer needs እንግዲህ በዚህ ስቴትመንት በጥያቄው መሰረት ትክክለኛ መልስ choice B product concept ይሆናል ማለት ነው ስድስተኛው ጥያቄ choose the right decision making process decision making process ራሱን የቻለ ስቴፖች አሉ ስለዚህ ትክክለኛው the right decision making process ከነዚህ ውስጥ የትኛው ነው A analyze alternative identify limiting criteria define the problem S develop potential alternatives choose the best alternative implement evaluate and control ይላል analyze the alternative ስለሚል ይሄ ምንም የመጀመሪያው ስቴትመንት ብቻ በመመልከት እንዳልሆነ ማወቅ ይቻላል ምክንያቱም decision making process ላይ የመጀመሪያው ስቴፕ we have to define we have to identify the problem encountering የገጠመን ያለው ችግር ምንድነው ወይም ደግሞ ችግሩ ሪሊ ምንድነው የሚለውን ፕሮብሌሙን አይደንቲፋይ ማድረግ ፕሮብሌሙን ዲፋይን ማድረግ ነው yes ስለዚህ እዚህ ጋር ይሄን ያህል ማንበብ የሚያስፈልገውም እያንዳንዱን alternative ABCD ማንበብ ያስፈልገውም የመጀመሪያው ምንድናት define the problem ነው ስለዚህ እዚህ ጋር define the problem የሚለውን ስንመለከተው ዲ ነው ያለው define the problem ይላል then identify limiting criteria ይላል ያ issue ያ problem የሚገኝበት boundary identify መደረግ መቻል ያለበት ማለት ነው nice maybe ሲናዲ ናቸው እንግዲህ ሊቀራረቡ የሚችሉት ሲናዲን ስንመለከት እዚህ ጋር identify limiting criteria then define the problem እነዚህ ሁለቱ ናቸው የተቀያየሩት ሌላው እንዳለ ነው so ይሄኛው እንዳይመስላችሁ identifying limiting criteria ማለት ፕሮብሌሙ የሚገኝበት ያ ሲቹዌሽን የሚገኝበት ባውንደሪ አይደንቲፋይ መደረግ መቻል አለበት ነው ስለዚህ ባውንደሪውን አይደንቲፋይ ከማድረጋችን በፊት መጀመሪያ ፕሮብሌሙን በትክክለኛ ማወቅ መቻል አለብን nice ችግሩን በትክክል ማወቅ መቻል ችግሩ 50% ሶልቭ እንደተደረገ ነው ኮንሲደር የሚደረገው ይሄ ብዙ ሊትሬቸር ላይ የተቀመጠ ነገር ነው ችግሩን በደንብ ዲፋይን ማድረግ ችግሩን በደንብ ማወቅ ትክክለኛውን ፕሮብሌም ማወቅ ችግሩን 50% ሶልቭ እንዳደረገ ነው እንቆጥረዋለን ማለት ነው why because it become very simple to find the solutions once the problem is identified አንድ ጊዜ ትክክለኛው ችግር ከተለየ ሶሉሽኑን መፈለጉ ቀላል ስለሚሆን ማለት ነው ስለዚህ choice D ሰባተኛ ጥያቄ in handling its interaction with micro environmental factors businesses can A fully control their influence micro environmental factors የምንላቸው ስንመለከት እንግዲህ environment ስንል internal and external environmental factors አሉ external environmental factor በጣም ብዙ complicated የሆኑ ፋክተሮችን challenging የሆኑ variable የሆኑ ፋክተሮችን ይዟል due to this the external environmental factors are classified as micro environmental factors and macro እና macro environmental factors ወይም ደግሞ task related and general environmental factors ብለን እንከፍላቸዋለን ማለት ነው ስለዚህ micro environmental factors የምንላቸው አንድ ድርጅት በቀላሉ ሊቆጣጠራቸው የሚችላቸው ፋክተሮች ናቸው yes በቀላሉ ሊቆጣጠራቸው የሚችላቸው ፋክተሮች ናቸው ኦኬ እንግዲህ choice-ን ስንመለከት እዚህ ጋር fully control their influence fully control ማድረግ አይችልም ለምሳሌ micro environmental factors የምንላቸው customers competitors suppliers distributors or agents የምንላቸው ናቸው so and ካምፓኒ ከከስተመሮች ጋር ዳይሬክትሊ ኢንተራክት ማድረግ ይችላል yes ኮሙኒኬት ማድረግ ይችላል ግን fully እነሱን ኮንትሮል ማድረግ አይችልም that's why እዚህ ጋር choice A የማይሆንበት ምክንያት the firm cannot fully control the customers suppliers competitors distributors agents እነዚህን fully control ማድረግ አይችልም B not control or influence them at all to favor their decision ምንም ኮንትሮል ማድረግ አይችልም ኢንፍሉዌንስ ማድረግ አይችልም ነው የሚለው ኮንትሮል ማድረግ ኢንፍሉዌንስ ማድረግ ግን ይችላል ስለዚህ B አይሆንም C influence to a greater extent their influence in their operation ይቺ ትክክለኛው መልስ ናት so እንግዲህ እነዚህ ማይክሮ ኢንቫይሮንመንታል ፋክተርስ የምንላቸው ለድርጅቱ ቅርብ የሆኑ ነስ
አዎንታዊ የሆነ which means direct impact ያለው በድርጅቱ ኦፕሬሽን በድርጅቱ ፐርፎርማንስ በድርጅቱ ፕሮዳክቲቪቲ ላይ ዳይሬክት የሆነ ኢምፓክት ወይም ደግሞ ኢንፍሉዌንስ ያላቸው ፋክተሮች ማይክሮ ኢንቫይሮንመንታል ፋክተርስ እንላቸዋለን። ለድርጅቱ ቅርብ እስከሆኑ ድረስ ይሄ ካምፓኒ እነዚህን ኤክስተርናል ኢንቫይሮንመንታል ፋክተርስ ዘተኮል ማይክሮ ኢንቫይሮንመንታል ፋክተርስ የምንላቸውን to a greater extent ምን ማድረግ ይችላል? ኢንፍሉዌንስ ማድረግ ይችላል። ሙሉ በሙሉ መቆጣጠር አይችልም፣ ኢንፍሉዌንስ ማድረግ አይችልም፣ ግን to a greater extent as possible to a greater extent ምን ማድረግ ይቻላል? ኢንፍሉዌንስ ማድረግ ይቻላል። D consider them as internal force in the organization ይሄም በፍጹም የሚሆን ነገር አይደለም። እነዚህ ማይክሮ ኢንቫይሮንመንታል ፋክተርስ የምንላቸው ምን ጊዜም ቢሆን ከስተመር ሰፕላየርስ የምንላቸው ኮምፒውተርስ የምንላቸው they are found in the external environment so they are not parts of internal organization. choice C ትክክለኛው መልስ ነው። The last question number 8, which of the following is an example of a well formulated hypothesis? A. There is a positive relationship between employee satisfaction and productivity. B. Sales will increase. C. The weather affects consumer behavior. D. The company will achieve its financial goals. Well formulated hypothesis ለማለት ተሰጠን ስቴትመንት ላይ ወይም ደግሞ እነዚህን ኦልተርኔቲቮች ስንመለከት አንደኛ ሪሌሽንሺፑ መጠቀስ መቻል አለበት። ኢፌክቱ መጠቀስ መቻል አለበት። ኢፌክቱ ፖዚቲቭ ወይም ደግሞ ኔጌቲቭ እንደሆነ ማወቅ፣ ሪሌሽንሺፑ ፖዚቲቭ ወይም ደግሞ ኔጌቲቭ እንደሆነ ማወቅ ያስፈልጋል። ቢን ስንመለከተው እዚህ ጋር ሴልስ ዊል ኢንክሪዝ ነው የሚለው። ይሄ ኢል ፎርሙሌትድ ነው፣ ዌል ፎርሙሌትድ ሃይፖቴሲስ አይደለም። ሴልስ ዊል ኢንክሪዝ ዱ ቱ ዋት ኤንድ ባይ ሃው ማች ብለን ስንጠይቅ ግን ስቴት የተደረገ ነገር የለም። and to what extent ብለን ስጠይቅ ምንም የሚገልጽልን ነገር የለም። ስለዚህ ቢ አይሆንም። see the weather affects consumer behavior to what extent nice እዚህ ጋር the weather affects consumer behavior negatively or positively affect consumer behavior weather የኮንሱመር behavior negatively ነው positively ነው affect የሚያደርገው። ስለዚህ ይሄም ill formulated ነው well formulated hypothesis ልንለው አንችልም። D. The company will achieve its financial goal. It seems like firm's objective, company's objective, not yet a hypothesis. ይህ hypothesis የሚመስል ሳይሆን objective የሚመስል ነው። ግን ስንመለከተው there is a positive relationship between employee satisfaction and productivity ስለሚል እዚህ ጋር ቫሪያብሎቹ employee satisfaction እና productivity እንደሆኑ እናውቃለን። ሪሌሽንሺፕ እንዳለ ሪሌሽንሺፑ ፖዚቲቭ እንደሆነ እናውቃለን። ይሄ የተሻለ ወይም ደግሞ ዌል ፎርሙሌትድ ሃይፖቴሲስ ይሆናል ማለት ነው። choice A is the best answer for this question. ይሄን ይመስላል በአጠቃላይ የ2017 ጥር ላይና ሰኔ ላይ የተሰጡ ጥያቄዎች በፓርት 2 የተዘጋጁት እነዚህ ናቸው። ፓርት 3 ይቀጥላል፣ ፓርት 4 ይቀጥላል። በአጠቃላይ እንደነገርኳችሁ 10 ፓርቶችን አዘጋጅቻለሁ። ከናንተ የሚጠበቀው ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ መከታተል ነው። ጥያቄ ካላችሁ ኮሜንት ቦክስ ላይ ድሮፕ አድርጉልኝ። ሌላ ተጨማሪ መሰላላችሁ ነገር ካለም አሁንም ሐሳባችሁን ኮሜንት ቦክስ ላይ አስቀምጡልኝ። Thank you for watching this video. Don't forget to subscribe, share, like and comment.